አጠቃላይ ሳይንስን መረዳት የሚቻለው እያንዳንዱን የሳይንስ ጽንሰ ሐሳብ በውል መረዳት ከተቻለ ብቻ ነው። ሁሉም የሳይንስ መርሆች የተዋቀሩት በተደጋጋሚ በተደረገ ሙከራ የሚታዩትን ውጤቶች መሰረት በማድረግ ነው። ይህንንም አንድ ወቅት አልበርት አንስታይን በሚከተለው መንገድ ገልጾት ነበር። The whole of science is nothing more than a refinement of everyday thinking። አጠቃላይ ሳይንስ የምንለው የዕለት ከዕለት አስተሳሰባችንን ከማጥራት ያለፈ አይደለም በማለት ነበር የገለጸው። ይህ የአልበርት አንስታይን አገላለጽ የሚያስረዳው ታዲያ ሳይንሳዊ ዕውቀቶችና ጥያቄዎች የተገነቡት ሰዎች በዕለት ከዕለት ሕይወታቸው ውስጥ የሚጠቀሙበትን የአስተሳሰብና የማመዛዘን ዘዴን በመጠቀም መሆኑን የሚያስረዳ ነው። በተጨማሪም እነዚህ ምልከታዎችና መርሆች በሎጂክና በአመንክዮ የተመሠረቱና ጥርት ባለ እሳቤ ላይ የተዋቀሩ እንደሆኑ የሚገልጽ ጥቅስ ነው። ይህንን በተመለከተ ሌላኛውን ተመሳሳይ ምልከታ ያስቀመጠው ደግሞ ሎርድ ከልቪን ይባላል። ሎርድ ከልቪንን ለማታውቁት በ19ኛው ክፍለ ዘመን የነበረ ስመጥር የእንግሊዝ ፊዚሲስትና ኢንጂነር ነው። መጠነ ሙቀትን አስመልክቶ ፍጹም ቅዝቃዜ የሚለውን የሙቀት ዋጋ -273.15 ዲግሪ ሴንቲግሬድ ነው በማለት ያስቀመጠው ሎርድ ከልቪን ነው። ይህንን አበርክቶቱን ታሳቢ ለማድረግ ነው ታዲያ የቴምፕሬቸር ኤስአይ ዩኒት ከልቪን በመባል የተጠራው። እናም ሎርድ ከልቪን ሳይንሳዊ ጽንሰ ሐሳቦች ጥርት ባለ ግንዛቤ መገንባት እንዳለባቸው ሲያስቀምጥ የተናገረው የሚከተለውን በማለት ነበር። When you can measure what you are speaking about and express it in numbers, you know something about it. When you cannot express it in numbers, your knowledge is a meager and unsatisfactory kind. It may be beginning of knowledge, but you have scarcely in your thoughts advanced to the stage of science. በአጭሩ ሎርድ ከልቪን ከላይ ባነበብኩት ጥቅስ የገለጸው አንድን ጽንሰ ሐሳብ በምልአት አወክ የሚባለው መለካት ስትችልና በቁጥር መግለጽ ከቻልክ ብቻ ነው። አለበለዚያ ስለምታወራው ያለህ ግንዛቤ ያልጠራና የሳይንስ ጅማሮ ነው በማለት ያስቀምጠዋል። በአጠቃላይ ከላይ ያነሳናቸው የሁለቱም ሳይንቲስቶች የተለያዩ ጥቅሶች የሚገልጹት ሳይንስን መረዳት ማለት ጽንሰ ሐሳቦችንና መርሆችን በተናጠል ጥርት ባለ መንገድ መረዳት ሲቻል እንደሆነና አልፎ ተርፎም በቁጥርና በሂሳባዊ ፎርሙላ ማስቀመጥ ሲቻል እንደሆነ የሚገልጹ ናቸው። እስኪ ይህንን የሚከተለውን ምሳሌ ተጠቅመን እንመልከተው። በፊዚክስ ሥራ ተሠራ የሚለውን የወርክ ደን ዴፊኒሽን ወይም መርህ እንመልከተው። እንደዚህ ይላል። በፊዚክስ ሥራ ተሠራ የሚለውን እንመልከት። ወርክ ደን። ስለዚህ ወርክ ደንን ስንመለከት የፊዚክስ አገላለጹ በፊዚክስ ሥራ ተሠራ የምንለው ዴፊኒሽኑ ምንድን ነው? ዘ ኢነርጂ ይላል። ዘ ኢነርጂ ትራንስፈርድ to or from an object via the application of force along the displacement ነው የሚለው። እንግዲህ ይህ ነው እንግሊዘኛው የወርክ ደን አገላለጽ ወይም ፕሪንሲፕል ወይም መርህ። ብዙ ጊዜ በተለያዩ ቪዲዮዎች ላይ እንዳነሳሁት እያንዳንዱ የሳይንስ ፕሪንሲፕሎች ወይም መርሆች አይተኬ ከሆኑ ቃላት የተዋቀሩ እንደሆኑና እነሱን መረዳት እያንዳንዱን ጽንሰ ሐሳብ ለመረዳት ወሳኝ እንደሆነ ተናግሬያለሁ። እዚህ አገላለጽም አንድ ስራ ተሰራ የሚባለው ኢነርጂ ትራንስፈርድ መኖር አለበት ስሩ አፕሊኬሽን ኦፍ ፎርስ እና አሎንግ ሳይድ ዲስፕሌስመንት መኖር አለበት ነው የሚለው። ይህን ስንመለከተው
የሆነ ኦብጀክት ላይ ስራ ተሰራ የምንለው through the application of force ኤነርጂ ትራንስፈር ይሆናል along the side of the displacement ዲስፕሌስመንቱ በዚህ አቅጣጫ ቢሆን ፎርሱ እዚህ ኦብጀክት ላይ ትራንስፈርድ መሆን አለበት። ግን የፎርሱ አፕሊኬሽን ፎርስ አፕሊኬሽን ዳይሬክሽኑ በዲስፕሌስመንቱ ዳይሬክሽን ነው። ወይም ይሄ ዕቃ የሚጓዘው ወደዚህ ነው፣ ፎርስ አፕሊኬሽኑ በዚህ አቅጣጫ መሆን አለበት ነው። እንደዚህ ቢሆን ምን ሊያመጣ እንደሚችል ነግራችኋለሁ። ይህንን ዳይሬክት እዚህ ጋር ያየነውን ዳይሬክት ዲፊኒሽን ተጠቅመን ምን እናመጣለን ማለት ነው? ፎርሙላው ያንዳንዱ ፎርሙላዎች የሚወጡት ፕሪንሲፕሉን በመረዳት ነው። ፕሪንሲፕሉን አለመረዳት ፎርሙላውንም ኢንተርናላይዝ እንዳናደርገው ያደርገናል ማለት ነው። ከዚህ ስንመለከተው ፎርሙላው ምንድን ነው የሚሆነው? ወርክ ደን ማለት is equal to the product of these two quantity force and displacement ይሆናል ማለት ነው። ዜን ይሄ ወርክ ደን ይሆናል። ግን along displacement የምትለዋ ይቺ ስቴትመንት ኮዝ ቴታ ሆኖ ይቀየራል ማለት ነው። ይችን አለመጥቀስ ወይም ይችን አለመረዳት along the displacement የሚለው አለመረዳት ኮዝ ቴታ የሚለውን ፎርሙላ ውስጥም እንዳናስገባ ፕላስ along the displacement የሚለውን አለመረዳት የምንተክላቸው ማሽኖች ስራ እንዲሰሩ ስናስተካከላቸው እንዴት መትከል እንዳለብን ሚስ እናደርጋለን ማለት ነው። ይህ ፎርሙላ እኮ ፔፐር ላይ አይደለም የሚቀረው። ፋብሪካ ውስጥ ብዙ ማሽኖች እንተክላለን። የምንተክላቸው ማሽኖች እያንዳንዳቸው ፐርፐዛቸው ስራ ነው የሚሰሩት ማለት ነው። ስራ ነው የሚሰሩት ወይ ሊኒየርሊ ሊሆን ይችላል ስራ የሚሰሩት ወይ አንጉላርሊ ሊሆን ይችላል ማለት ነው። በዲስፕሌስመንቱ አቅጣጫ ፎርስ አፕላይ አድርገን የሆነ ዲስታንስ ሜትር ነን ዜሮ የሆነ ግሬተር ዛን ዜሮ የሆነ ሜትር ማስኬድ ከቻለ ይዛ ሰዓት ስራ ተሰራ እንላለን ማለት ነው። ታዲያ ኤስ ኮስቴታ እዚህ ጋር ኮስቴታ የሚኖረው እዚህ ጋር ኮስቴታ የሚለው ነገር ምንድነው የሚያመለክተው ካልን አንደኛ ወርክ ደን ማክሲመም የሚሆነው ማሽን ተክለን ማክሲመም ስራ እንዲሰራልን ከፈለግን ሁለቱ የፎርስ አፕሊኬሽን እና የስራ የሚሰራበት አቅጣጫ ፓራሌል ማድረግ እንዳለብን ይነግረናል ማለት ነው። ይህን ባናረግ ፎርስ የምንተክለው ማሽን በዲስፕሌስመንቱ አቅጣጫ ባይሆን ለምሳሌ ማሽን ከሆነ ሞተር ከሆነ ቤሪንግ ሊሰብር ይችላል፣ ሻፍት ሊያጣመም ይችላል እና የማንፈልገውን የፎርስ አውትፑት እናገኛለን ማለት ነው። በዚህ ዴፊኒሽን ይሄ ዴፊኒሽን የሚነግረን የፎርስ አፕሊኬሽን እና የዲስፕሌስመንት ዳይሬክሽኑ ፓራሌል ከሆነ አንደኛ ማክሲመም ወርክ ደን እናገኛለን ነው። ሁለተኛ ደግሞ የምንተክላቸው ማሽኖች በዲስፕሌስመንቱ ዳይሬክሽን አድርገን ካልተከልናቸው ኮምፖነንት ኦፍ ፎርስ ወይ ወደ ላይ ይገፋዋል ወይ ወደ ታች ይገፋዋል፣ ወዳልተፈለገ አቅጣጫ ስለሚገፋው ያንን ኦብጀክት ሊሰብረው ሊጣመም ይችላል የሚለውን የያዘ ነው ማለት ነው። ይህንን ጽንሰ ሀሳብ በመረዳት እዚህ ፎርሙላ ላይ እንደርሳለን። ይህን ፎርሙላ በመረዳት ደግሞ ማሽን ስንተክል ትክክለኛውን አላይመንት ጠብቀን እንተክላለን ማለት ነው። ውድ ተመልካቾቼ እንግዲህ በዛሬው የቪዲዮ ክፍል ላይ ወርክ ደን ወይም በፊዚክስ ስራ ተሰራ የሚለውን የፊዚክስ ጽንሰ ሀሳብን ብቻ በማየት ዲፊኔሽኑ እንዴት ከፎርሙላው ጋር እንደሚገናኝና ይህ ጽንሰ ሀሳብን መረዳት ደግሞ ኢቭን ፋብሪካዎች ላይ የሚተከሉ ማሽኖች የፎርስ አፕሊኬሽናቸው ከዲስፕሌስመንቱ ጋር እንዴት አላይን መሆን እንዳለበት ሳይቀር ተመልክተናል ማለት ነው። አንድ ጽንሰ ሀሳብ መረዳት ማለት አጠቃላይ እስከ ኢንዱስትሪያል አፕሊኬሽኑ ድረስ ምን ያክል ኢምፖርታንት እንደሆነ ለማስገንዘብ ሞክሬያለሁ ማለት ነው። ታዲያ ይህ ብቻም አይደለም። እኔ ይህንን ኤግዛምፕል ስመርጠው ቀለል ስለሚልና ሁላችንም ኢንተርናላይዝ ለማድረግ ይጠቅመኛል ብዬ በማሰብ ነው ማለት ነው። ነገር ግን ሁሉም በፊዚካል ሳይንስ ጥናት ውስጥ ያሉት ፎርሙላዎች በዚህ መንገድ ቢዩቲፉሊ የተዋቀሩ ናቸው ማለት ነው። እናም እያንዳንዳቸውን በተገቢው መንገድ መረዳት በእርግጥም በምንሰራው ስራና ተግባር ላይ በምናውልበት ሰዓት በተገቢው መንገድ እንድናከናውን ይረዱናል ማለት ነው። በመጨረሻም ውድ ተመልካቾቼ ዛሬ አንድ ለየት ያለ መልእክት ወደ እናንተ ማደርስ ይሆናል ማለት ነው። ይህም ምንድነው? የምንሰራውን የሳይንስ ቪዲዮ ማበረታታት የምትፈልጉ የቴሌግራም ዩዘር ኔም እና ስልክ ቁጥር ስለምናስቀምጥላችሁ በዛ መንገድ ብታገኙን ምን እንደምትረዱን ልንነግራችሁ እንችላለን ማለት ነው። በቀጣይ ባለን እቅድ መሰረት አንዳንድ ጽንሰ ሀሳቦችን በተግባር አስደግፈን ለእናንተ ለተመልካቾች ይዘን የምንመጣ ይሆናል ማለት ነው።
እንደተለመደው ላይክ በማድረግ ሼር በማድረግ በሳይንስ ላይ የምንሰራውን ቪዲዮ አበረታቱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ብታደርጉ ሳምንታዊ የሳይንስ ቪዲዮ የሚደርሷችሁ ይሆናል። ቀጣይ በሌላ የሳይንስ ቪዲዮ እስከምንገናኝ ቸር ቆዩ፣ ቸር ሰንብቱ።